አሁን ብዙ ጊዜ ቀደም ብያቸዋለሁ የመቀንጨር ችግር ብዙ ጊዜ ሁሉን ነገር ወደ ገበያ ስለምናወጣ ለልጆቻችን አስበን ስለማንመግብ እንደዚህ አይነት ችግሮች አሉ። ነገር ግን ነጩም ሽምብራ ቀዩም ሽምብራ የሚሰጠውን ያህል ነጩ ሽምብራም አገልግሎት ይሰጣል እና ይሄ ምንድነው ብዙ ጊዜ ነጩ ሽምብራ አይደፍሩትም ነበር። በኋላ አሳያቸዋለሁ። በተለይ ቆቦ አካባቢ በቅርብ ጊዜ ነው የተለመደው አይደለም ለማምረት ለመብላት ማለት ነው። እንደዚህ ትልልቅ ከተሞች ላይ ነው ታሽጎ ነጩ ሽምብራ በቆሎ መልክ ምናምን ያለው። አሁን ግን በጣም በሰፊው ተለምዶ ጥሩ እንትን ፈጥረናል። ይሄ ምንድነው መነሻው ስሪንቃ ግብርና ምርምር ማዕከል ነው። ስለሆነም በሽሮ በክክ እንደዚሁ ደግሞ በሾርባ መልክ ሽምብራን በደንብ መጠቀም እንችላለን ሁለቱንም። ወደ ውጭ ስንሄድ ግን ነጩን ነው በብዛት የሚጠቀሙት። አይታችሁ እንደሆነ ነጩ ልባሱ ስስ ነው እና ሆድ ላይ ቶሎ ብዙ አይቆይም። ቀዩ ደግሞ በጣም ለጤና ደግሞ ቀዩ ይመረጣል። በተለይ የስኳር ህመምተኞች ወይም የስኳር ችግር ላለባቸው ቀዩ ሽምብራ ይመከራል። በነገራችን ላይ በዚህ አጋጣሚ ቀዩ ሽምብራ መመገብ ያግዛል። ምንድነው አሁን ለስኳር ችግር የሚሆኑት ኃይል የሚሰጡ ምግቦች ናቸው እና ይሄ ቀዩ ሽምብራ ልባሱ የራሱ የሆነ አስተዋጽኦ አለውና እሱ ነው የሚመከረው። እዚህ ጋር የምታዩት እንግዲህ በውጭው ዓለም ሽምብራን በምን አይነት መልኩ እንደሚጠቀሙበት ነው። በተለያዩ ሊሆን ይችላል፣ በብስኩት ሾርባ፣ እንደዚሁ ደግሞ ተዘጋጅቶ ለህፃናት ዳፋ አይነት ምግብ ሁሉ ይዘጋጅበታል፣ ይጠቀሙበታል በውጭው ዓለም ማለት ነው። ብዙ እንትን እንደሆነ ነው። ምግብ ስንሄድ ወደ አረቦች በወጥ መልክ እንደዚህ እያዘጋጁ በገንፎ መልክ አስፈጭተው ገንፎ ያርጉታል ሽምብራውን ማለት ነው። ወደ አውሮፓም ስንሄድ እንደዚሁ በጎመን ጋር ተቀቅሎ ከጎመን ጋር እየተጠቀሙበት ማለት ነው። አሁን ምንድነው እንግዲህ አሁን ስጋን የመብላት እንትናችን በጣም ከባድ ይሆናል። አንዲት እንቁላል አሁን እዚህ አዳጎ 11 ሰዓት ትመጡ 25 ብር ነው የሚሸጠው አንድ እንቁላል። እንግዲህ እንቁላል ገዝተን ፕሮቲን ፍላጎታችንን ለማሟላት ከባድ ነው። ምንም እንኳን የጥራጥሬ እንትኖች ሙሉ ለሙሉ የእንስሳትን ባይተኩም ግን የራሳቸው የሆነ ንጥረ ነገር ይሰጡናል ማለት ነው። ወደ ሌሎች ሀገሮች ደግሞ ስነ ህንድ አካባቢ መልክ በቃሪያ አብዶ እንደዚህ እንደምታዩት በጣም ተዘጋጅቶ ይጠቀማሉ። ወደ ጣሊያን ስንሄድ ደግሞ ቂጣ በቂጣ መልክ ተደርጎ በሹካ ይበላል። ይሄ ሁሉ እንግዲህ ምንድነው ሽምብራ ነው እና አስቡት እንግዲህ እኛ ጋር ስንመጣ በአብዛኛው እችንም ራሱ በቅርብ ነው ነጯን ሽምብራ መብላት የለመድነው። በቅርቡ አብዛኛው በሸት ነው እያወጡ የሚሸጡት እና ይሄንን እንግዲህ ምንድነው እንደ ስሪንቃ ነጩ ሽምብራ ለመምከር ስንሄድ አርሶ አደሮቹ ፍላጎት የላቸውም። ምክንያቱም ማምረትም የለም መመገብም የለም። ስለዚህ ለምን ይሄን ነገር አንፈጥርም ብለን ይሄ የምታዩት አራዶም አካባቢ ከነጩም ከቀዩም ቆሎ ለንፍሮ ነገር አዘጋጅተን እንደው ልዩነቱን እንዲያዩትና እንዲቀምሱት እና እዚህ ጋር እንደምታዩት ነጩን ተጠራጥረው አንድ ፍሬ ነው አፋቸው የሚያደርጉት። ገና እርግጠኛ አልነበሩ በያኔ ማለት ነው። እና ይህንን መምርንትን ማለት ሞክረናል ማለት ነው። ቅድም እንዳሳየኋችሁ እንደውጩ ባይሆንም ሽምብራ በተለይ ነጩ ሽምብራ ገበያው ይፈልገዋል ብያችኋለሁ። ለሀገራችን የውጭ ምንዛሪ በጣም ይፈልጋል ብያችኋለሁ። ወደ መሀል ሀገር ለመላክ ብዛት የሚጠየቀው ብዛት አለ። ያንን ብዛት ደግሞ ማግኘት አልተቻለም። ምክንያቱም አንደኛ ተበታትኖ ነው የሚመረተው፣ ክላስተር የለውም፣ እንደዚህ የተደራጀ ነገር ስለሌለ ወደ መሀል ሀገር የምንወስድበት እንትን ውስንነት አለ። እስከ ደሴ እስከ ኮምቦልቻም ከወሰድን ጥሩ ነገር ነው ከቆቦ ማለት ነው። ስለዚህ ገበያ ውስጥ ከሚመጣ ደግሞ ባለን ነገር ቤተሰቦቻችንን መመገብ ራሳችንን መመገብ። እዚህ ጋር እንደምታዩት እንግዲህ ከስንዴ ጋር ተቀላቅሎ ቂጣ መሆን ይችላል። 1/3 ስንዴ 1/4 ሽምብራ እያደረገን በቂጣ መልክ በተለይ ነጩ ሽምብራ ክክ መሆን ይችላል። እንደ ቀዩ ማለት ነው። ክክ ወጥ መሆን ይችላል። ሽሮ በራሱ ሊዘጋጅለት ይችላል እና እነዚህ ነገሮችን ለመፍጠር ሞክረናል። ከነጩ ሽምብራ የተዘጋጀ የተለያዩ የሽሮ የክኩን እንደዚሁ ይሄንንም እንደዚሁ ወደ በየአይነቱ አዘጋጅተን ወደ አቧሬ አካባቢ እንደዚሁ አርሶ አደሮች እንዲቀምሱ እንዲለምዱት የማድረግ ነገር ፈጥረናል ማለት ነው። ሌላው ቅድም ያልኳችሁ ነው ከቂጣ ጋር ስንዴ ጋር ተቀላቅሎ ቂጣ መሆን ይችላል። እንደዚህ አይነት ነገሮችን በለመድን ቁጥር በየቀኑ የፕሮቲን የሚባለውን ነገር የማግኘት እድላችን ሰፊ ይሆናል። ምክንያቱም አርሶ አደር ጋር
ዳቦና ቂጣ አይጠፋም ማለት ይቻላል። እና በየቀኑ እንደዚህ አይነት ነገሮች ካሉ እንትን የምናደርግበት ሁኔታ አለ። አርሶ አደሮችም እንደዚሁ ቀምሶ የትኛው የተሻለ ነው የሚለውን ነገር በወቅቱ የሰጡበት ሁኔታ አለ ማለት ነው። እንግዲህ ቅድም ምርትና ምርታማነቱ ሰብሉ ካለው አቅም አኳያ ልዩነት አለ ብያችኋለሁ። 19 ወይም ደግሞ 20 ኩንታል ነው እንደ ሀገር፣ እንደ አማራ ክልል ደግሞ 19 ኩንታል ነው። ሰብሉ ግን እስከ 60 ኩንታል ድረስ በደንብ ከያዝን ማምረት እንችላለን እና ይህንን ለማምጣት ምንድነው ምርትና ምርታማነቱ ላይ ተጽዕኖ የሚያደርጉት ነገሮችን ስናይ እንደው እንደ አጠቃላይ በተለያየ ጊዜ ስልጠና የምክር አገልግሎት ይሰጣል። ያንን በተሰጠው መሬት ላይ አለማውረድ አንዱ ችግር ነው። ሌላው ሰብሉ እድገት ጋር የተስተካከለ የዝናብ ስርጭት። አንዳንዴ ሽምብራ አበባው ሰዓት ላይ ዝናብ ከዘነበ አይሆንም፣ ይራገፋል፣ አበባው ይራገፋል። በማይፈልግበት ሰዓት ዝናብ ከመጣ ምርቱ ይወርዳል ማለት ነው እና ይሄም አንዱ ችግር ነው። ሌላው የበሽታና የነፍሳት ጋር ተያይዞ ነው። ይህንን በኋላ አመጣበታለሁ። የተሻሻሉ ዝርያዎች ዘር አምራች አለመኖር። ጥራጥሬ ሰብሎች ላይ እንደ ክልል ዘር አባዥ የለም ማለት ይቻላል። የአማራ ምርጥ ዘር ድርጅት በአብዛኛው ወይ በቆሎ ነው የሚያባዛው፣ ወይ ስንዴ ነው የሚያባዛው፣ ወይ ማሽላ በተወሰነ ደረጃ ሊያባዛ ይችላል። ሽምብራን በሉት አተር፣ ባቄላ በሉት ይህንን አያባዙም። ስለዚህ አርሶ አደሩን በዚህ መልክ እያደራጁ መነሻ ዘር እየሰጡ እርስ በርስ እንዲለዋወጥ ማድረግ የግድ የሚልበት ሁኔታ ነው ያለው ማለት ነው። ከዛ አኳያ እንግዲህ የጎተራ ተባዮችም የራሳቸው ችግር ይፈጥራሉ። ከድህረ ምርት ጋርም ተያይዞ የሚታዩ ብክነቶች አሉ፣ የምርት ብክነቶች፣ እነሱም የራሳቸው አስተዋጽኦ አለው። ስለዚህ ምንድነው ሽምብራ ተስማሚ ሁኔታው ምንድነው የሚለውን እንደው አለፍ አለፍ ብዬ ለማየት ሽምብራ የቀዝቃዛማ ወቅትን መርጦ የሚመረት ነው። አሁን ቆቦ ቆላ ነው አይደል? የምታውቁት ቆቦ 1400 ነው አካባቢ ነው እንትኑ፣ ግን ቆላ ነው። ሽምብራ ይመረታል። የሚመረትበት ወቅት ነው ዋናው። ያ ማለት ምንድነው? የቀዝቃዛማ ወቅት። ለምሳሌ ከነሐሴ አጋማሽ ጀምሮ ቆቦ ላይ ብንዘራ መስከረምን አልፎ ጥቅምት፣ ህዳር ቀዝቃዛ ነው። ያንን ወቅት ነው የሚፈልገው። ያን ወቅት ካለፈበት አይመከርም ማለት ነው። እና ሌላው በአነስተኛ የዝናብ መጠን መመረት መቻሉ ነው። ከአፈር አኳያስ አፈሩ ምንድነው? አሁን ቅድም እንዳልኳችሁ ነው እንግዲህ ምርታማነት ሲቀንስ የሚመከረውን ነገር በአግባቡ አለማከናወን የራሱ የሆነ አስተዋጽኦ አለውና ሽምብራ ከቀላል አሸዋማ እስከ ከባድ ጥቁር ሸክላማ አፈር ድረስ መመረት ይችላል። ይህንን በምንድን ነው የምናጣጥመው? በምንዘራበት ወቅት ነው። ይሄ አሸዋማ ሳሳ ያለ አፈር ከሆነ የምንዘራበትን ወቅት ወደኋላ እንስበዋለን። በጣም ጥቁርና ውሃ የሚቋጥር ወይም ደግሞ ጥልቅ የሆነ ወፍራም የሆነ መሬት ደግሞ ከሆነ ወደ ነሐሴው ማብቂያ አምጥተን የምንዘራበት ሁኔታ ይኖራል ማለት ነው። ይሄ በእርግጥ እንደ ዝናቡ ተወስኖ ማለት ነው። ከዛ አኳያ ማሳ መረጣም እንደዚሁ ቅድም እንዳልኳችሁ ሆኖ አንዳንድ አርሶ አደሮች ከምርምር የወጣ ነው በሚል የማይሆን ቦታ የሚዘሩበት ሁኔታ አለ። ለምሳሌ እንደዚህ አይነት ቦታ ማለት ነው። ይሄ የምታዩት አሁን በጣም ድንጋያማ ነው፣ ኮረብታማ ነው። አርሶ አደሩ ከምርምር የወጣ ዘር ስለሆነ የትም ብዘራው ይሆናል ብሎ በዚህ መልክ ዘራው፣ ተገዶ በቀለ። ነገር ግን ከዚህ በኋላ ሰብሉ አልሄደም፣ አልቀጠለም። ስለዚህ እዚህ ጋር የምታዩት ነው። አሁን ይሄ በቃ መልኩ ራሱ ይለያላል። የሽምብራ መሬቱ በደንብ ያስታውቃል። እና እንደዚህ አይነት አካባቢዎች ለሽምብራ የሚመከሩ ማሳዎች ናቸው እና ይሄን